የኢትዮጵያ ጦር መቀሌን ከቦ ሲቆም ትንሽ ቅር ብሎ ነበር መጀመሪያ። አሁን ግን ልክ ናቸው፣ አብይ ልክ ናቸው። ይኸው እስኪ ኢማጂናል አንድ ሜጀር ክልል ኦሮሚያ፣ ሁለተኛ ሜጀር ክልል አማራ ጦርነት አለ፣ ሶስተኛ ትግራይ ውስጥ ቢሆን ምን ትመስላለች ኢትዮጵያ? እኛ ይኸውልሽ ኢትዮጵያ ህወሓትን መስመር ለማስያዝ ሀግ ለማድረግ ዋጋ ከፍለን አስደርገናል። ሰብሰብ እንዲሉ አድርገናቸዋል። ከዚህ ወዲህ መጨረስ የትግራይ ህዝብ ታጣ ኮንዲሽንስ ኤንድ ፖሲቢሊቲ ሰጥተናል እንዲያወርዷቸው። ገባሽ? እንደገና ተንቤን ለተንቤን ጥሻ ለጥሻ እኛ መሸጋገሪያ መንግስት አቁመን ስንወዳደር አንኖር። ጨርሻለሁ። ሰባ ሞልቶኛል። ነፃ ውጭ መጠበቅ ካቆምኩ ቆየሁ ትንሽ። ውጤቱን ስለማውቀው ነው። አንዳንድ ጓደኞቼ ከኔ እድሜም በላይ ሆኑ ደውለው ፋኖ ሊገባ ነው ለሬዲዮ ለምን ሲገቡ የሚባለውን እባክህ እንጻፍ ያለኝ ሰው አለ በህይወት። ይህ ሰውዬ 80 ውስጥ ቢሆን ዲስታንስ መፍጠር አቅቶታል። ዲስታንስ ካልፈጠረሽ እውነታ ላይ ለመድረስ ያስቸግራል። ዶክተር አብይ አህመድ ራሳቸውን ኢትዮጵያ በሚሉበት ጊዜ ህዝቡን ላታል ብሎ የመጡ አይመስለኝም። የአብይ መንግስት የኦሮሞ መንግስት ስተኛ አስከፊ የሆነ ጦርነት ኦሮሞ ጋር እያደረገ ነው። ይህን እንዴት ኤክስፕሌን ታደርጊያለሽ? በድሮን ጭምር አንጻራዊ ሉዓላዊነት አለው መንግስት ከማን ከብሔሮቹ። ልክ ኢት ሪማይንድስ ሚ ኦፍ የአፄ ኃይለ ሥላሴ ስቴት ሬላቲቭ ኦቶኖሚ ነበረው ከፊውዳሎቹ። በአንድ ጊዜ እኛ ዩኒቨርሲቲ ፈርስት ይር ስንገባ የባሌ ኦሮሞዎች ጋር ይዋጋ ነበር፣ የጎጃም አርሶ አደር ጋር ይዋጋ ነበር የአፄ ኃይለ ሥላሴ። ሁለቱንም በአይሮፕላን ይደበድብ ነበር። የአማራ መንግስት ከሆነ እንዴት ነው ጎጃምን የሚደበድበው? አሁንም ሸኔ ጋር ይዋጋል፣ እዚህም ይዋጋል። አሁን ወልቃይትን በሚመለከት ጥሩ ቦታ ላይ እየደረስን ነው። በጣም እኔ የወልቃይት ኮሚቴ ውስጥ አለው። በዚህ የበላይ መሪያችን ኮሎኔል ደመቀ ናቸው። አሁን ጥሩ ነው ብዬ በምልሽበት ጊዜ ምንድን ነው ዶክተር አብይ መጡና ምን አሉ? ያለፉ ጊዜ ይሄ ጥያቄ በሬፈረንደም ነው መፈታት ያለበት አሉ። ልንገርሽ፣ ራያ አካባቢ ያሉት ደስ ብሏቸዋል። በሬፈረንደም ሊፈታ ነው በቅርቡ ፕሮሰስ ስራ ተጀምሯል። ለምን ራያ አካባቢ ያለው ህዝብ የዲሞግራፊ ሽፍት ለውጥ አላመጡ ወይም ደግሞ አይዴንቲቲያቸውን እናንተ ትግሬዎች ናቸው እዛ የአይዴንቲቲ ጭፍለቃም የተካሄደ አልመሰለም። ሬፈረንደሙ ይወስነው የህዝበ ውሳኔ። ወደ ወልቃይት በምንመጣበት ጊዜ ይኸውልሽ ወደ 40 ስንት ዓመት ሰዎች ተሰዷል። አሁን ሱዳን ብቻ ከ40 ሺህ በላይ ያኔ ወጡ። በተለያየ ጊዜ በትራክ እየጫኑ ሰዎች አስፍረዋል። ለምሳሌ መጀመሪያ ዲሞቢላይዝ ያደረጓቸውን ወታደሮች ሲዋጉ እዛ ነው ያሰፈሯቸው ከነሰቦቻቸው። እንዲህ ያሉ ነምበሩን ቁጥሩን አዛብተዋል። ሁለተኛ ወልቃይቴው አማርኛ እንዳይናገር ነው የተወሰነ አፓርቴድ ነው። አፓርቴድ እንኳን አፍሪካን የፈለግሽው ማውራት ትችላለች። ይሄ እንዳትናገር ቦታዎችን የተራራውን የወንዙን የቅጠሉን እንትን ማለት ነው። እምቢ ያለውን ባዶ እስር ቤት ውስጥ አንደርጋም እያሰቡ በጣም አስቸጋሪና አስከፊ የሆነ በደል ደርሷል። የመጀመሪያው ደወል ይሉታል ብዙ ሰዎች እናቻም የለም የአማራ በደል ደወል እና እምብርቱ ያ ነው። አሁን እሳቸውና ሬፈረንደም አሉ። እኛ መልስ ሰጠን። እኛ አልተመቸንም አለ ባለን ቻናል። እዚህ ላይ ነው አብይን ላመሰግን የምፈልገው። በዚህ ጥያቄ ላይ ወጡና ፓርላማ ሲናገሩ አይ እኛ በሬፈረንደም ብለናል፣ ይሄ ከሬፈረንደም የተሻለ አካሄድ የተሻለ መፍትሄ አለ የምትሉ ከሆኑ እኛ አንዴ እንዲህ ብለናል ብለን በራችን ዝግ አይደለም አሉ። ይሄ ትልቅ ነው። እንደው ማየት ከፈለግሽ ነው። ይሄ በጣም ተመችቶናል። አሁን እኛ ስብሰባ ላይ ነው ያለነው። እዚህ ስንጨርስ እንሄዳለን። ኮሎኔል ደመቀ ጋር አንድ ጉባኤ አድርገን አቋም እንድንይዝ ነው። እሳቸው ቻሌንጅ አድርገውናል። የተሻለ ሞዳሊቲ ካለ አንጡ፣ እኔ እቀበላለሁ። እኔ ግን የሚመስለኝ ሬፈረንደም ነው። ይሄ በጎ ነገር ምን ይመስልሻል አንቺ? ሰምተሽ ታውቂያለሽ? ስሙ ምዕራብ ትግሬ የሚባለው ከሰሞኑ ሳይሆን ወደኋላ መለስ ስላልኩት ይሄ ፊክቲሽስ ስቶሪ ነው። እሱ እንግዲህ እሱን ጨርሰናል። የሌለ ነገር የሌለ ወሬ ነበር። ፈረንጆቹም ተቀብለው ይቅርታ ብለውናል። ግድ የለሽም እሱንማ ቀጥቅጠናል። ጂኦግራፊ ነው እንደ ሀገር በጂኦግራፊ ነው የሚጠራው። እኔ ወሎዬ ነኝ ስልሽ አቅጣጫ ነው እንዲሰጠውሽ ገባሽ ምልሽ። እሱን ተይው። ምዕራብ ትግራይ የሚባለው is a fictitious name concocted and created by TPLF ለማታለል ፈረንጆቹ የመጣ ስም። እንደው በህይወቴ እኔ ምዕራብ ትግራይ ነኝ የሚል ትግራይ ገጥሞኝ አያውቅም። ወይ ወልቃይት ነኝ ይልሻል ትግሬ ነኝ፣ ወይ ኮረም ነኝ ትግሬ ነኝ ይልሽ ይችላል። ምንም ያፈው ለምታ ይሄ ሰይቷስ ከዛኛው እኮ እንከተላለን እኮ ከዛም እኮ ሰከንደሪ ዳያሎግ የሚባል አለ እናካሄዳለን እኮ ይሰል ካማፕ። አሁን እኛ we're working hard ተሰብስበን አሁን ወደ ጻፍ እየደረስን ነው ልልሽ። ጥሩ። አጠቃላይ ለዚህ ሁሉ ችግር ለዚህ ሁሉ መስቀልቀል መፍትሄ ለማምጣት
ከምሁራኑ ከፖለቲካ ፓርቲዎች ከተቃዋሚ ከመንግስት አጠቃላይ የሀገር የሁሉም ናትና ሁሉም ይመለከተዋልና ከማን ምን ይጠበቃል? ወል እንግዲህ ጥያቄ ሁላችንም ኮመን ጉድን ላይ እናነጣጠር። ዝም ብለን ፓርቲኩለር የሆነ የጎሳ ጉድ የሃይማኖት ጉድ የኢንዲቪጁዋል ጉድ ከምንመርጥ የኮመን ጉዱ እንዴት ነው ሌላ የመደማመጥና የዳያሎግ ባህል ብናዳበር በተለይ ምሁራኑ መካከል ሁሉም እኔ ነኝ ልክ ሁሉም ወግኗል። ዛሬ ሽማግሌ ሁሉ አማራ ሆኗል። ለምሳሌ በዛ ላንጉጅ ካላወራሽ እኛን የምንታየው እንደ ጠላት ነው። አንዳንድ ጊዜ 80 ውስጥ ያሉ 70 ውስጥ ያሉ እንደገና ሪዲስካቨር አድርገዋል አማራነታቸው። ጥያቄውን ሚስ አርቲኩሌት አድርገውታል። የህልውና ጥያቄ ካረግሹ በኋላ እኮ መደራደር የለም። ለምሳሌ 40 ሚሊዮን ህዝብ በህልውና ሊያጠፉኝ ተነሱ የሚል ፐርሰናል አልቀበልም። የሆነ ከብል ላይ ነው። አማራው ብዙ ችግር ደርሶበታል። የስ የህልውና ማለት ሌላ ነገር ዊር ቶኪንግ አባውት ፖግሮም እና ጄኖሳይድ ነው የምናወራው። እንደዛ ነው። እሱ የኢንተርኔት ነጋዴዎች እንትን ነው ትርክት ነው። ፖለቲክስ እንደሚባለው እኮ ኢዝ ዘ አርት ኦፍ ዘ ፖሲብል መወያየት እንችላለን፣ መደራደር እንችላለን። ግን ይሄ ማኔክ የሚሆን እሱና እኛ የሚል የጠላት አንድ ጊዜ ከተፈራረጅም በኋላ ስትራግሉ አንቱ ዴፍ ይላል ሄገል እስከ ሞት ድረስ ነው። በአሳድ በኩል 15 ቀን ስጡን እንጨርሳቸዋለን ነው ያሉት። በጸረ አሳድ በኩል 15 ቀን ስጡን እንጨርሳቸዋለን ነው ያሉት። ይሄ እምነት ሲሪያን አወደማት። እዚህም ያለው ይሄ ነው። አሁን በኔ እድሜ ያሉ ከ70 በላይ የሆኑ ሰዎች ፋኖ ጨርሶታል የሚሉ አሉ። እኛ ተውስቲ እንደው ግድ የለም ስንል እኛ እየተሰደብን ነው። ኢንተርኔቱ ፌስቡክ ሙሉ እያሸነፉ ነው። በየቀኑ ድል ነው፣ ድል በድል ሆኗል፣ አርሚው ፈርሷል እያለ ነው አይደለም። ይህንን ታሳቢ አድርጌ ያደረስ ታሪክ እንደኔ አይነት ሽማግሌዎች ኧረ ተደራዳሪ ውስጥ እነኛ የመጡት አብይን ለማዳን ነው እና በሌላ በኩል ደግሞ ለሸኔ ጋር እኮ የተወዳደረው 5 ዓመት ተዋግቶ ነው። ወያኔም ጋር የሆነውን ጦርነት ታውቂያለሽ። እና መጠየቅ ያለብን ኦርጋናይዝድ የሆነ የፖለቲካል ሊደርሺፕ አለ ወይ በአማራ ክልል ይሄንን የፒስ ፕሮሰስ ለማዘጋጀት? እኔ መስማማው አሁን ካሉት ጋር ምንድነው ከፋኖቹ ጋር ይሄ ዝም ብለህ ሽማግሌ ስትይ ዝም ብለህ ካህን ምናምን መላክ አይደለም። ኦርጋናይዝድ የሆነ የፒስ ጉባኤ መደራደር ከማን ጋር ነው የሚደራደረው ብለህ በጣም የተሰበጣጠረ አመራር ያለው ኃይል ነው የፋኖ ኃይል እና ወደፊት በቅርብ ጊዜ ሁለቱም ከተፈታተኑ በኋላ አቅማቸውን ወደ እርቅ ይሄዳሉ የሚል ይመጣል። ግን በአማራ ክልል ሊደርሺፕ መውጣት አለበት። ብዙ ሰው ዶክተር ዮናስ ብሩ ሊደርሺፕ የለም ብለው ሲሉ ሊገደል ነበር። እንደዚህ ሊደርሺፕ ያስፈልጋል። ፖለቲካ ያስፈልገዋል። እንቅስቃሴ እነከሌ ኢንጂነሮች አሉ፣ አዎ አሉ። ግን ፖለቲካ አመራር ያስፈልጋል።